ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው የመካከለኛው ምስራቅ ጦርነት እያገረሸ ነው። አሜሪካና ኢራን ድርድሩን ወደ ጎን ገሸሽ አድርገውታል። ጦርነቱ እልቂቱ አይቀሬ መሆኑ እርግጥ ሆኗል። ዶናልድ ጄ ትራምፕ አሁንም በሁለት ሳምንት ውስጥ ጦርነቱን እናጠናቅቃለን እያሉም ጭምር ነው። የአሜሪካ ኮንግረሶች የትራምፕን አስተዳደር እያዋከቡት ይገኛሉ። አዋረዳችሁን ታላቋን አሜሪካንን አሳጥታቸዋል። በታሪካችን እንደዚህ አይነት ኪሳራ አይተን አናቅም እያሏቸው ነው። አሁን አሜሪካ እርስ በእርሷ በዚህ ጦርነት መነታረክ ጀምራለች። አሜሪካ አሁን በከፈተችው ጦርነት እጅግ ዘመናዊ የተባሉ የመዋጊያ አቅሟን ከፍ ያደርጋሉ የተባሉ የጦር ጀቶችን አታለች። ከፍተኛ የተባሉ የጦር ወጪዎችን ሙሉ በሙሉ በኪሳራ ደምድማለች። ዩኤስ አፓች ሄሊኮፕተር ተመቷል። አሜሪካ መመታቱንና አብራሪዎቹ በሰላም ያለ ችግር መገኘታቸውን አሳውቃለች። ግን እንዴት እንደተመታ ሂደቱን እስካሁን ድረስ ማብራሪያ ከመስጠት ተቆጥባለች። The pilots are fine, yeah. Nobody injured. We are going to issue a report tomorrow, but the pilots are fine, yeah. አሜሪካ እንደዚህ አይነት ውድመቶችን እስካሁን ድረስ በብዛት አስተናግዳለች። አሜሪካ እስካሁን የኢራን ጦርነት ከጀመረ አንስቶ ዘመናዊና ውድ የተባሉ የጦር ጀቶችን፣ ሄሊኮፕተሮችን፣ ሰው አልባ ድሮኖችን አጥታለች። አሜሪካ በኢራን አጸፋ ጥቃት በመካከለኛው ምስራቅ ያሉ የጦር ቤዞቿ ሙሉ በሙሉ በሚባል ደረጃ ጥቃት ደርሶባቸዋል። የጦር አውሮፕላኖች በቆሙበት ተመተዋል። አሜሪካ የከፋ የተባለ ውድመትን እስካሁን ድረስ አስተናግዳለች። ትራምፕ እስካሁን በጦርነቱ 11 ጀቶች በቴክኒክና በጥቃት መውደማቸውን አምነዋል። ፔንታገን ኦዲት አድርጎ ኪሳራውን እንዲያቀርብ የህግ መወሰኛ ምክር ቤቱ ይጠብቀዋል። አሜሪካ እጅግ ዘመናዊ የተባሉ ዩኤቪዎችን፣ ሰው አልባ ድሮኖችን ብዛት ያላቸውን አታለች። በትንሹ 25 ይሆናሉ ተብሎ ይጠበቃል። ዋጋቸውም ሲሰላ ከ30 ሚሊዮን ዶላር በላይ እንደሚልቅ ይጠበቃል። አሜሪካ ከኢራን ጋር የጀመረችው ጦርነት እስካሁን ድረስ ይሄንን ያክል ዋጋ አስከፍሏታል። የመጀመሪያው F-35 አሜሪካ ያመነችው ብዛት አንድ ብቻውን ዋጋው 100 ሚሊዮን ዶላር ይሆናል ተብሎ ይገመታል። F-15 ተዋጊ ጀት ብዛት 4 ከ80 ሚሊዮን ዶላር በላይ ይገመታል። ኢሶስ የአየር ላይ መከታተያ ማዘዣ ጣቢያ ብዛት አንድ ዋጋውም ከ240 ሚሊዮን ዶላር በላይ እንደሚልቅም ይታመናል። KC 135 ወታደራዊ አውሮፕላን ብዛታቸው 7 የአንድ ዋጋ 40 ሚሊዮን ዶላር እንደሚያወጣ ግልጽ ተደርጓል። አየር ባየር ላይ ለጀቶች ነዳጅ ማቅረብ የሚችልም ጭምር ነው። ይህ አውሮፕላን A10 ቦምብ ጣይ አውሮፕላን ብዛት አንድ ግምት 20 ሚሊዮን ዶላር። CB ወታደራዊ የትጥቅ ማመላለሻ ብዛት 2 114 ሚሊዮን ዶላር የአንድ ዋጋ ተገምቷል። HH-60 ተዋጊ ሄሊኮፕተር ብዛት አንድ የአንድ ዋጋ 35 ሚሊዮን ዶላር። አሁን የተመታው አፓች ሄሊኮፕተር ብዛት አንድ የአንድ ዋጋ ብቻውን 60 ሚሊዮን ዶላር። በትንሹ አሜሪካ ከ3 ቢሊዮን ዶላር በላይ በአውሮፕላኖች ብቻ አታለች። አሜሪካ ተደራራቢ የተባሉ ውድመቶችን አስተናግዳለች። በየጊዜው ደግሞ ተጠቅተው የሚመለሱት ሂሳባቸው ሳይሰላ ሙሉ በሙሉ የወደሙት ብቻ ከ3 ቢሊዮን ዶላር በላይ ዋጋቸው መሻገሩ ግልጽ እየሆነ መጥቷል። አሁን በአሜሪካ ግርግር ተፈጥሯል። ህዝቦች ይህንን ያክል ታክስ የከፈልንበት ገንዘብ አይናችን እያየ እየረገፈ ነው። ውጊያውን እየተሸነፍን ነው። ፔንታገን ውጊያውን በቅጡ መምራት ተስኖታል። ዋር አልቻለም እየተባለም ጭምር ነው። በየሰዓቱ የአሜሪካ አየር ኃይል የሆርሙዝን ወሽመጥ ደህንነት ለማረጋገጥ ቅኝት ያደርጋል። በየቀኑ የከፋ የተባለ ጥቃትም እየደረሰባቸው ጭምር ነው። አሜሪካ እስካሁን ድረስ ብዙ ውድመቶችን አስተናግዳለች። የከፋ የተባለም የመርከብ ጥቃቶችንም ጭምር። ግዙፉ የአሜሪካ አውሮፕላን ጫኝ መርከብም ጭምር በቅርቡ የከፋ ጉዳት አስተናግዶ ነበር። ዶናልድ ጄ ትራምፕ ከፍተኛ የተባለ ወቀሳ እየደረሰባቸው ነው። ትራምፕ በጦርነቱ የሚባክነው ገንዘብ ምንም እንዳላሳሰባቸው ግልጽ አድርገዋል። ከፍተኛ ትችት ቢደርስባቸውም እሳቸው ወይ ፍንክች ያባቢለዋ ልጅ ብለዋል። በመጪው የአጋማሽ ዘመን ምርጫ የትራምፕ ተሰሚነት ይቀንሳል ተብሎ ይጠበቃል። ፕሬዚዳንት ትራምፕ ሁኔታውን አቀለው ተመልክተውት ነበር። ግን አሁን የከፋ መሆኑን ግዝፈቱን ተመልክተውታል። ምናልባትም እሳቸው እንዳሉት ከሆነ በዚህ ጦርነት የተሳሳተ መረጃ ደርሶኝ ነበር፣ በአጭር ጊዜ ያልቃል ተብዬ ነበር፣ ግን ሊሆን አልቻለም ብለው እንደወቀሱት
አሁንም ወቀሳቸው ላይ ይጸናሉ ተብሎ ይጠበቃል። የትራምፕ አስተዳደር በቅርቡ ለጦርነት ምክንያት ነው ያለው የኒውክሌር ስምምነት እስካሁን ድረስ ሳይፈረም ቀርቷል። ግን ዶናልድ ጄ ትራምፕ ከ37 ጊዜ በላይ ስለ ጦርነቱ ማብቃት ሲገልጹ ነበር። ኢራን ሙሉ በሙሉ እጅ ሰጥታለች፣ ስምምነቱንም እንፈርማለን ሲሉ ነበር። ግን እስካሁን ድረስ አንድም ያሳኩት ነገር የለም። መሬት ላይ ጠብ ያለ ነገርም አልተገኘም። ongoing negotiations in Iran and with Iran that hasn't stopped, and we could have at least an idea by 1 or 2 days from now, but I think it's going well. ኢራን ሙሉ በሙሉ ተዳክማለች ቢባልም አሁንም የአሜሪካን ጀትና ሄሊኮፕተሮችን እያረገፈች ትገኛለች። ኢራን ከድርድር ጋር ችግር እንደሌለባት አሳውቀዋል። ግን አሜሪካ ጊዜ ለመግዛት ሳይሆን እውነተኛ ድርድር ለማድረግ ፍላጎት ካላት እኛ ዝግጁ ነን ብለዋል። ኢራኖች እንደሚሉት ከሆነ አሜሪካ ለጊዜ መግዛት እንጂ ምንም አይነት የድርድር ፍላጎት የላትም ሲሉ በተደጋጋሚ ይሰማሉ። በትራምፕና በኔታንያሁ መካከል ያለው አለመግባባት አሁን ላይ እየሰፋ ሄዷል። እስራኤልና ኢራን በቅርቡ የተኩስ ልውውጥ ካደረጉ በኋላ ሁለቱም ወገኖች ጥቃታቸውን እንዲያቆሙ ዶናልድ ጄ ትራምፕ ከፍተኛ ግፊት ሲያደርጉ ነበር። ለእስራኤል ደግሞ ማስፈራሪያም ጭምር በተደጋጋሚ ልከዋል። ዶናልድ ጄ ትራምፕ በስልክ የሰጡት ማስጠንቀቂያ እንደገና ጦርነቱን የሚጀምረው ከሆነ ብቻህን ትወጣዋለህ፣ አሜሪካ ከሆርሙዝ ትመለሳለች ብለውም ግልጽ ማስጠንቀቂያም ልከዋል። ኔታንያሁ ጥቃቱን ሙሉ በሙሉ ባያቆሙም በትራምፕ ግፊት የተነሳ በኢራን ላይ ሊሰነዘር የነበረውን ሰፊ የአየር ላይ ጥቃት እቅድ እንዲዘገይ አድርገዋል። በሁለቱ ወዳጅ ሀገራት መካከል ኃይለ ቃል አሁን እየታየ መጥቷል። አሁን በአሜሪካና በጥብቅ ወዳጇ መካከል ያለው ግንኙነት እየሻከረ ሄዷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዳሉት ከሆነ ዩናይትድ ስቴትስ እና እስራኤል ሁልጊዜ ፍላጎታቸው አንድ እንዳልሆነ ይፋ አድርገዋል። መለያየታቸውን ግልጽ አድርገዋል። አቋማቸውንም አሳውቀዋል። የፖለቲካ ተንታኞች እንደሚሉት ከሆነ ሁለቱ መሪዎች መካከል ያለው ግንኙነት ልክ እንደ ፍቅረኛሞች ጸብ ሆኗል እያሉ ነው። ግን እውነታውን ስንመለከት ከዛ የከፋም እየሆነ መጥቷል። ሁለቱ መሪዎች ዋነኛ ልዩነታቸው ይህ ነው። የችግሮቹም ሁሉ ምንጭ ይህ ነው። ትራምፕ ኪሳራውን ቀንሰው ስምምነት መፈረም ይፈልጋሉ። በዛውም ላይ ድልን ማወጅ ዶናልድ ጄ ትራምፕ ይፈልጋሉ። ኔታንያሁ ደግሞ በተቃራኒው ቆመዋል። ኔታንያሁ የበለጠ በኢራን ላይ ወታደራዊ ጫና መፍጠር ይፈልጋሉ። ወታደራዊ አቅሟን ሙሉ በሙሉ ዜሮ ማድረግ ዋነኛ ዓላማቸው ነው። ኒውክለሩን ማውደም ወይንም ኒውክለሩን መቀበል የእስራኤል ዋነኛ ዓላማ ነው። ኒውክለሩ ሳይወድም ምንም አይነት ሰላም ይመጣል ብላ እስራኤል አታምንም። ስምምነቱ ያለ ኒውክለሩ ዋጋ ቢስ ነው እያለችም ጭምር ነው። ዶናልድ ጄ ትራምፕ የቀየሱት የፖለቲካና የጦር ስልት ግን አሁን አዋጭ አይመስልም። ትራምፕ አስደናቂ ተስጧላቸው። ሁልጊዜ ጊዜ ማራዘም፣ ሁልጊዜ ስምምነት፣ ሁልጊዜ ስምምነትን ማፍረስ፣ ቀድሞ ማጥቃት፣ መልሶ ተጠቀው ማለት። አሁን ግን እጅግ ይህ አካሄዳቸው ዋጋ አስከፍሏል። ሶስተኛው የጦርነቱ ወር ያለምንም ውጤት እየተጠናቀቀ ይገኛል። ከኢራን ጋር የሚደረገው ስምምነት ደጃፋችን ደርሷል፣ አሸንፈናል እያሉ ነው። እስካሁን ድረስ ግን ስምምነቱ ሊታይ አልቻለም። ዶናልድ ጄ ትራምፕ ግራ እንደገባው ኮምፒውተር ሆኗል። ሁልጊዜ አንድን ጉዳይ ደጋግመው ይሄዱታል። ይህ ደግሞ እጅግ ግራ መጋባታቸውን የሚያሳይ ነው። 90% በላይ የሚሆነውን ድል በእኛ እጅ አድርገነዋል እያሉ ነው። ግን አሁንም የሚወድሙት የአሜሪካ ወታደራዊ ቁሳቁሶች ናቸው። ይህ በትራምፕ ንግግር አገላለጽ ድል ወይንስ ኪሳራ? ዶናልድ ጄ ትራምፕ ሁልጊዜ በቅርቡ ያልቃል፣ ሲጀምሩ በ3 ቀን፣ አሁን ደግሞ በ3 ሳምንት እንጨርሰዋለን እያሉ ነው። አሁን መረጃዎች እንደሚያሳዩት ከሆነ በሁለቱ ሀገራት መካከል የእርስ በእርስ ስለላ ተጀምሯል። በአሜሪካና በእስራኤል በኢራን ጉዳይ አሜሪካ ምን እንደምትወስን፣ ስምምነቱ ምን እንደሚያካትት፣ ምን አይነት መልክ እንደሚኖረው፣ በድርድር ውስጥ ማን እንደሚካተት እስራኤል መሰለል ጀምራለች። ዋሽንግተን ወዳጅነታችን መስመር ጥሷል እያለች ነው። ቀይ መስመር ታልፏል፣ ሉዓላዊነት ተጥሷል እያለች ነው። ዋሽንግተን መከባበር የግድ ይኖርብናል እያለች ነው። ግን እስራኤል በተቃራኒው ቆማለች። ኒውዮርክ ታይምስ እንዳለው ከሆነ እስራኤል በየቀኑ ክትትል ታደርጋለች። የአሜሪካ ትልልቅ ባለስልጣናት እንዲሁም ወታደራዊ ጄኔራሎችን ትሰልላለች ብሏል። በሁለቱ ሀገራት መካከል ያለው ውጥረት እየተባባሰ ነው። እስራኤል የስለላ አቅሟን በመጠቀም ድብቅ ሶፍትዌሮችን በባለስልጣኖች ስልክ ላይ እየጫነችም ጭምር ነው። የኃላፊዎቹ ስልክ ላይ የሚገኙ እያንዳንዱ መረጃዎች ለሞሳድ እየደረሱ ነው። እስራኤል የአሜሪካ መንግስት የሚሰራውን
እያዳመጠች ነው። ይህ የመጀመሪያዋ ግን አይደለም። ሺን ቤት ወይንም ሞሳድ ከሲአይኤ ጋር አሁን ተፋጠዋል። ሁለቱ ሀገራት በጋራ ከኢራን ጋር እየተዋጉ ቢሆንም እርስ በእርስ ግን የቃላት ጦርነት ጀምሯል። እንዲሁም ስለላቸውን አጧጥፈው ተያይዘውታል። እስራኤል የዚህ ሁሉ ውጥንቅጥ ውስጥ የገባችው በአሜሪካ ውሳኔ ስላረካች ነው። እስራኤል አሁንም የምትፈልገው ኒውክለሩ እንዲወድም ነው። አሜሪካ ደግሞ በስምምነት ጉዳዩን መቋጨት ነው። እስራኤል እንደምትለው ከሆነ አሁንም የኢራን እስላማዊ ዘብ የማንሰራራት እድል አለው። አሜሪካ ደግሞ በግምገማዋ እንደምትለው ከሆነ ለአንዴና ለመጨረሻ ጊዜ አውድመኗል። ኢራን ለመሰራት በትሪሊየን ዶላሮች ያስፈልጋታል። ምናልባትም ከበቃት እያሉ ነው ዶናልድ ጄ ትራምፕ። ጦርነቱ ግን አሁንም ተባብሶ ቀጥሏል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።